صادق ማን صادق ማን صادق ድርድር ነው ወይኔ ብሬ ወይኔ ብሬ ወይኔ ብሬ አንተ ምንም አታርግም አንተም ቶባን ታውዛ ዛስኩ አንተ ያባህን ነው ሰላም የዩቲዩብ ቻናል ቤተሰቦቼ እንዴት አላችሁኝ? ኢትዮጵያን ኤርትራውያን በአገር ውስጥም በውጭም ያላችሁ ዛሬም እንግዲህ ካበዱ ካበዱ ቪዲዮዎች ጋር ከች ብዬላችኋለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቆይ ሰምታችኋል አይደል? በነፃ ነው እንዳያመልጣችሁ። ቪዲዮን ላይክ እንዲሁም ቻናሌን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ጋይስ፣ እንዴት ነው የሰሞኑ ዝናብ ተመቻችሁ? እኛ እንግዲህ እንደዚህ ነው የተቀበልን። ተመስገን ጋይስ። እንግዲህ ዝናቡን ገና መስገነው ሳንጨርስ መብራታችንን ይዞብን ሄዷል። እኔም እንግዲህ ከዚህ በኋላ በድምጽ እቀጥልላችኋለሁ ወደ ኔክስት ቪዲዮ። እኔ የምልሽ ውዴ፣ ወይ ምን ያክል ቆንጆ እንደሆንሽ ታውቂያለሽ? ገና ከእንቅልፌ መነሳት እኮ ይሄንን እኮ ነው የምልሽ። ይሄንን መልክ ስታዝዘው መኖር ነው የምፈልገው። ታገባኛል ዋ ያግባት እንበር ተጋደላይ ማአረየ ሀየሎ ማግባት አባ ምሳይን በለኝ ያግባኝ ኦይ ምጮ አብዚ ቁልጭ አብዚ ሙልጭ ወዲ ሸር እንዴ ፋሚሊስሽ መሳሳትን ትሳሳት ግን መጨረሻ ላይ ምንድን ያለችው? ወዲ እስኪ ድጋሚ እንስማው። እኔ ብቻ ነኝ የተሰማኝ ወይስ? እስኪ ቪዲዮን አንዴ ድጋሚ ተመልክተን እንመለስ። እኔ የምልሽ ውዴ፣ ወይ ምን ያክል ቆንጆ እንደሆንሽ ታውቂያለሽ? ገና ከእንቅልፌ መነሳት እኮ ይሄንን እኮ ነው የምልሽ። ይሄንን መልክ ስታዝዘው መኖር ነው የምፈልገው። ታገባኛል ዋ ያግባት እንበር ተጋደላይ ማአረየ ሀየሎ ማግባት አባ ምሳይን በለኝ ያግባኝ ኦይ ምጮ አብዚ ቁልጭ አብዚ ሙልጭ ወዲ ሸር አለገ ነውራም በአለገ አታባ አለገ ህዝቢ ነውራ ወደ ኔክስት ቪዲዮ ፋሚሊ። እስኪ ልጅቷ ምን ሆና ነው? አቁም ብላ ነው? አረ ፋሚሊ ሰርግማ እንደዚህ ከሆነ ይቅርብን። የምር እንዴ ገደሉት እኮ ሙሽራውን። ቤተሰቦች እንግዲህ ልዩና ቅዱስን ሁላችንም በቲክቶክ እናውቃቸዋለን። ታዲያ ሁለቱ ጥንዶች እንደተለያዩ ከጥቂት ወራት በፊት የሰማኑ ዜና ነው። ታዲያ ልዩ ትናንትና በቲክቶክ ፔጇ ላይ አዲስ ቪዲዮ አፕሎድ አድርጋለች። ታዲያ ይህም ቪዲዮ ብዙዎችን እያነጋገረ ይገኛል። ከዛም መካከል ልዩ እንግዲህ አዲስ ባል አግብታለች፣ ለእኛ አልታስተዋውቀን ነው የሚሉት ይጠቀሳሉ። አረ ከፍቅር ጋር መሆኑን አውቃለሁ ዋሆዬ እንዲህ ነሽ ያለኝ እንዴት እኖራለሁ ዋሆዬ ሰው በቃኝ በማለት እያስመረረኝ ዋሆዬ ሀሳብ ወዲያ ወዲህ ሆኖ አስቸገረኝ ገራዶ ባቡላይ ገራዶ ያለሽው አንዴ ሰው ገራዶ ፍቅሬን ሳሚልኝ ገራዶ ልመላለሰው
ቤተሰቦች እንግዲህ ቪዲዮ እንዳያችሁት ነው የሚወሩት ወሬዎች እንዳለ የሐሰት ወሬዎች እንደሆኑ ልነግራችሁ እወዳለሁ። ወደ ኔክስት ቪዲዮ ምን ግን ሰራ እስቲ ከዚህ ወጥተህ ነው አሁን ሊስትሮ የገባው? ሊስትሮ ሰርቻለሁ። ይሄ ልብስ ምናምን አዙሬ ሽጫለሁ። እንደዚህ ኦኬ ደብረ ዘይት ላይ ደብረ ዘይት እዚህ እሺ አዙሬ ልብስ ሽጫለሁ። በቃ እስኪ ያልፍ ያለፋል እኮ በቃ ምን ታደርጋለህ? እኔ የምልህ አንበሳ ከሲኖትራኩ እንዴት ተባረረ ነው ጥሩ ስራ ሰውት አይደለም። ሲኖትራኩን ባልከው ሹፌሩ ጋር አልተግባባንና እንትን አደረገ። ሹፌሩን ሲያባርን ሹፌሩ ምንን አብሮን አወረደን። ከዛ ሌላ ሲኖ ላይ ጀመርኩ። የሆነ ልጅ አለ የአባቱ መኪና ነው የምንሄደው። እዛ መሮሽ ኔቶሹ ሲኖር በቃ አስማሉ ሲሆን እምቢ አለህ ማለት ደበረና ወደ ሊስትሮ ገባ። ይደብሩ አይደለም ልጁ እኔ ሲኖትራክ አንተ እንደ ዶልፊን ነው የምንሄደው። እግዚአብሔር ምስክር ነው። እኔ በዓለም ላይ ሹፌር አይቻለሁ እንደዚህ አይነት ልጅ ሊገል አይደለም አይደለም ያባቱ ነው የሚለው እግዚአብሔር ምስክር ነው ማለት ነው። ይሄ ወልቂጤ አደባባይን ዞሬ እስከ ጅማ ድረስ ኤፍኤስአር ኦባማ ቆሞ ነው የሚያሳልፉት። ልጅ መጣ ነው የሚባለው። ስሙ ታውቂ ነበር? መጣ ነው የሚባለው። ብዙ ሰው ይነበራል። ልጁ ደግሞ ረጅም ጥርስ ነው። ይሄ ረጅም ጥርስ ሲባል አሁን አጭር ነው ነው። ረጅም ጥርስ የሚባል አለ አሁን በቃ በጣም ይሄዳል። ይነዳል። ልጁ ባይነዳም መኪናው ይሄዳል። ጉልበት አለው። ረጅም ጥርስ ይባላል አሁን እና ስማ እግዚአብሔርን ፍሬን እንደዚህ አይነካም። ልጁ ፍሬን አይነካም። ይነዳል፣ ፍሬን ግን አይነካም። አግለመለመ ብቻ ለምን መሰለህ ፍሬን አይነካም። በጂር ነው የሚቀንሰው። በጂር ነው የሚቀንሰው። አንዱን ፍሬን አፍኖ ሁለቴ ሶስቴ ከያዝክ እኮ በቃ በዛ ስፒድ ሁለቴ ሶስቴ ከዛ በኋላ አይታዘዝልህም። አየርም ምናምን አይታዘዝልህም። ባህሪው ነው። ትንሽ ከሞቀ ኢየሱስም በቆሎ ትጠብሳለህ። ባይዘው እግዚአብሔር ከሞቀ ፍሬም ቻርኬው ላይ ታምሩ ላይ በቆሎ ትጠብሳለህ። ፋሚሊስ እንግዲህ እኔ ለእናንተ ማልሆነው ነገር የለም። በስተመጨረሻም እንግዲህ የበላቸውን ሹፌር አግኝቼዋለሁ። እስኪ የበላቸውን ሹፌር አይተን እንመለስ። ፋሚሊስ እንግዲህ እናንተ ብትሆኑ ከዚህ ሹፌር ጋር ትሄዱ ነበር? እኔ ጭራሽ አላረገውም። እስኪ ሀሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ኔክስት ቪዲዮ በጣም ቁንጅናሽ እድገትሽ የሚገርም ነው። ምን የምትበይው ፉዱ ነው እኮ ዋናው ያው በርገር ፒዛ ነው። ጥርስ ምን ሲፈልግ ነው የሚደራረበው? ጥርስ ሰጥቶልክ ሊያምር ሲፈልግ መሰለኝ። በሴት በተለይ በጣም ያምራል። አረ በወንድ ይሻላል ከሴት። ወንድ ላይ ያምር ተይ ወንድ ላይ ያምር። አይ ወንድ ልጅ ቶሎ ስለማይስቅ በአንድ ቀን ውስጥ አንድ ልጅ ቢስቅ ነው። ሴቶች ግን በአንድ ቀን ውስጥ ሚሊዮን ጊዜ ይስቃሉ። ለምንድን ነው ሴቶች ብዙ የሚስቁት በቀን? አንካለ እንደዚህ ሆነ እንትና እንደዚህ ሆነ። ወንዶች ስለሰው አወሩም እንዴ? እንትና እኮ እንደዚህ ሆነ በላይ ነው። ደግሞ
ደግሞ እንደ ባለስልጣን ነው እንቅስቃሴሽ አሉ። እኔ ሰማለሁ ወሬ መቼም ታውቂያለሽ። ሹፌር አለሽ እንዴ? ሰርቪስ ጠብቀሽ ለምን አትሄጂም? ቆይ ጠዋት ተነስቼ ልብሴን ቀይሬ ቸኩዬ እስከምን ለምን ተዝናንቼ ብዬሻለሁ። ሰርቪሱ መጣ ምናምን ከምትባይ እስኪ ስለ ሀገራችን ደግሞ እናውራ ትንሽ። ትወጃታለሽ? በጣም ደሃ ነች ይላሉ ብዙ ሰዎች። እንደ ኢትዮጵያ ሀብታም የሆነ ሀገር የለም። እንዴት እንደዚህ ያልሽ? አንደኛ ነገር በብር አይደለም ሀብታም የሆነችው፣ በመተሳሰብ በጣም ሀብት አላት። እሺ፣ በፍቅር ሀብት አላት። እስቲ ከመካከል አንድ ሰው አዘጋጅልኝ፣ መቄዶንያ ባንክ ሄዶ ብር የሚያስገባልኝ ሰው። አሁን እንግዲህ የተረጋጋች ሰላም ያላት ሀገር ለመፍጠር ኃላፊነቱ የመንግስት ብቻ ነው ወይስ ሌላ ኃላፊነት ያለበት አለ? ህዝቡ እንዳለ ኃላፊነት አለበት። አረ ፋሚሊስ ቆይ ግን ታናናሾቻችን ወዴት እየሄዱ ነው? ወይኔ እኛ በእነሱ እድሜ ግን እንደዚህ እንኖራ ነበር። ወደ ኔክስት ቪዲዮ ሳይፉ ይሄ ሁሉ ማለት 6000 ብር 6000 አነሳ ረከሳ ጣና ወይ ረካሽ ነው። እኔ እኮ ሽሮ ገዛለሁ በርበሬ አሁን 6000 ብር ቀለብ አስፈጭበታለሁ። በርበሬ ለሰፈር ነው ወይስ ለፕሪሚየር ሊግ ነው? ሳዲቅ ውድድር ነው። ሳዲቅ ማን ሳዲቅ ውድድር ነው። ወይኔ ብሬ ወይኔ ብሬ አስጌ ዴንደሾ ክስ ሊመሰረትበት ነው። አስገኘው አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር የተሰጠው መግለጫ እንዲህ ይላል። እንደሚታወቀው በሀገራችን የሴቶችና ህጻናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸምም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም በመላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከተ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው ሲልም ያትታል። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምጻዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ፣ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ ስለ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችን የሚያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው ብሏል። ድምጻዊው ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር በመሆኑ በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምጻዊው በንግግሩ በፍቅር ያበደች ሴት ካሳየኝ የማይሞት ሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚኮንንና ሴቶችን በህገ መንግስቱ የተሰጣቸውን ክብራቸውን ጠብቆ የመኖር መብት የጣሰ አስተያየትን ሰጥቷል። ይህ ንግግሩን በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 አንቀጽ 2/2 4 እና 7ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጸን የተፈጸመውን ድርጊት አጥብቀን እናወግዛለን ሲል ዛሬ መግለጫ ሰጥቷል ማህበሩ። ፋሚሊስ እንግዲህ ከትናንትና ጀምሮ ሲወጡ በነበሩ መረጃዎች አስጌ ሰሞኑን ሴቶች ላይ በተናገረው ንግግር ክስ ሊመሰረትበት ነው። ጉዳዩ ከህግ አንጻር እንዴት ይታያል? የሚቀጥለውን ቪዲዮ እስኪ አብረን ነው። የሙዚቀኛ አሽጌ አነጋገር ወይም ንግግር በህግ አንጻር እንዴት ቆያችሁን? ጠበቃ ሰብለ ሰፋ ነኝ። ይሄ ሙዚቀኛ ከቀናት በፊት ሴቶች አያፈቅሩም የሚል የተሳሳተ ድምዳሜ ያለው ነገር በማህበራዊ ሚዲያው ፖስት አድርጎ ነበረ። ይህም በተመለከተ ለጉዳዩ ክብደት ብዙም ላለመስጠት በጣም የተሳሳተም ስለሆነ አነጋጋሪም ሊሆን አይችልም ብዬ በዝምታ ማለት ፈልጌ ነበር። ነገር ግን በርካቶቻችሁ አንድ ነገር በይ ስላላችሁኝ ነው ይህን ቪዲዮ መስራት የፈለጉት። ይሄ አርቲስት እንደምታውቁት ከ5000 ሰው በላይ የሚከተለው ማህበራዊ ሚዲያ ፕላትፎርሙን ተጠቅሞ ነው ይህንን መረጃ የለቀቀው። ይሄ መረጃ ትክክል ነው ወይ የሚለውን በምናይበት ሰዓት አይደለም፣ ሐሰተኛ መረጃ ሊባል የሚችል ነው። ምክንያቱም ሴቶች አንደኛ አንድ አይነት አይደሉም። ሴቶችን በአንድ ቦክስ ከቶ ሴቶች እንዲህ ናቸው እንዲያ ናቸው የሚለው ራሱ የተሳሳተ ሄስቲ ጄኔራላይዜሽን የያዘ ፈላሽየስ የሆነ ንግግር ነው። ሴቶች በማንነታቸው፣ በትምህርት ደረጃቸው፣ በአመጣጣቸው፣ በእምነት፣ በባህል በተለያየ ነገር ይለያያሉ። ያገቡ ያላገቡ፣ የሚያፈቅሩ የማያፈቅሩ ይለያያሉ።
ሁለተኛ በዓለም አቀፍ ደረጃ የተሰሩ ጥናቶችን ነው ለዚህ መነሻ ማድረግ የሚገባው። በምናይበት ሰዓት በዓለም አቀፍ ደረጃ የትኛው ጾታ ነው የሚያፈቅረው የሚል ክርክር ተነስቶ ያውቃል። ምክንያቱም ሰው በመሆኑ ወንድም ሴትም ያፈቅራል። አከራካሪ የሚሆኑ ብዙ ጊዜ የትኛው ጾታ ነው የበለጠ የሚያፈቅረው የሚለው ነው። ይህም በተመለከተ ደግሞ ራሱ አግባቢ ወይም አስማሚ የሆነ ኢንተርናሽናል ድምዳሜ የለም። የተወሰኑ ጥናቶች ሴቶች የበለጠ ሞር ላቪንግ ናቸው ይላሉ፣ የተወሰኑት ወንዶች። ስለሆነም ይሄ ንግግሩ ሐሰተኛ መረጃ ሊባል የሚችል ነው። ሁለተኛ ሴቶችን በዚህ መልኩ አፍቃሪ አይደሉም ስታተስ ነው እንጂ ሰው አያፈቅሩም የሚለው የጥላቻ ንግግር ተደርጎ ሊወሰድ የሚችል ነው። የጥላቻ ንግግር የሚባለው በዚህ ሰውዬ ንግግር ምክንያት ለዛውም 5000 ሰው በላይ ሊያዩ እንደሚችል እያወቀ ተደማጭነቱን ተጠቅሞ ሴቶች ላይ የተናገረው ነገር በርካታ ሰዎች ነገሩን መመዘን በተለይ የማይችሉና የወረደውን የሰሙትን የሚቀበሉ ሰዎች በተለይ ሚዲያ ካለው ተጽዕኖ አንፃር ሴቶችን ላይ የበለጠ መድሎ እንዲያረጉ ጥላቻ ሴቶች ላይ እንዲፈጠር በጥንቃቄ እንዲያዩዋቸው፣ እንዳያፈቅሯቸው፣ እንዳያምኗቸው የሚያነሳሳ በመሆኑ በሐሰተኛ መረጃና በጥላቻ ንግግር መከላከል አዋጁ 1185 መሰረት የሚወድቅና ሰውየው ግለሰቡ ከ5000 በላይ ተከታይ ባለው ፕላትፎርሙ ስለሆነ ይህንን ሐሰተኛና የጥላቻ ሊባል የሚችል ንግግር የለቀቀው እስከ 3 ዓመት እስራትና እስከ 100,000 ብር ቅጣት ሊቀጣ ይችላል። ስለሆነም ሴቶች ከጨከናችሁና ይሄንን ስቴትመንቱን ይዛችሁ ወደ ፖሊስ ከወሰዳችሁ የጥላቻ ንግግር እንዲሁም ሐሰተኛ ፍረጃና መረጃ በመሆኑ እስከ 3 ዓመት ማስቀጣት ይቻላል። መሰል ጠቃሚ መረጃዎች የምታገኙ የቲክቶክ አካውንቲንግ ፎሎ፣ ላይክ፣ ሼር አድርጉ። አንተ ምንም አታረግም። አንተም ቶባን ታውዛ ዛስኩ አንተ ያባህን እናት አትሽ ነግረልሃል። እናት አትሽ አንተ እናት አትሽ እንዴት ማኝማ ባለቤቴ ቤቴ ጋር ተኝቻ አግኝታኝ ረመዳን ኧረ እናወቀች በተኝታ እና አግኝታኝ ብታይ ደንግጠህ ነው። ኧረ እሷ ግን ምንም አልመሰላት። በቃ ቀጥታ እሳት አያይዘኝና አሁን በትልቁ ረድስት ውሃ ጥዳ እያፈለ ነው። ዋው እየፈላ ነው። ገንፎ ልሰራላችሁ ነው ያለኝ እና ለዛ ነው ቤት ተዘግቶብህ ሰይ ጎበዝ አለችና ገንፎ ላገንፋላችሁ ቆይ ማሊና ውሃ እያፈለ ነውና ቤቴን ቁጭ ብላት ይወዛ ጋር ቁጭ ብላለች እና ቤቱ ተዘግቶ ቤቱንም ዘግተዋል እና ገንፎ ብላና ዳንቷል ባለክባትና ገንፎ ልታበላ ነው ልትበላ አይተጣቆም እንዴም ድንግጣል ነው። ሁለታችንም ደነገጥን። ከዛ እሷ ግን ያ ችግር የለም አለና ምስጋናው ዋላ ተጨርሷል መላልጣ ትሰድልኛል። አራን እንደሱ አይነት ሚስፈጣኝ ነው። መላልጣ ስትሰድ ተጎን ታገኛለህ። እንዴት አንተ ምን መላልጥ አራክ ውሃውን ለምን ነው ለገንፎ መስሎ ነው ሌላ ነገር አየይዛል እንትን ልትል ነው እንጂ ባለፈሳችሁ ነው አይደለም። ጠብቅ ብራዘር ገንፎ እየተሰራደ ነው ተበላለ። ከጅማ ሎሚ ጭኖ እየመጣ ከዛም በኋላ ልክ ሽፍቶች ያገኙዋቸዋል። መንገድ ላይ ሽፍት አለ አይደል? ከዛ ሽፍቶች ያገኙዋቸውና ምናምን ነገር ከዛ ነው ሲፈተሽ ምናምን ነገር ሹፌሩ ምንም ነገር የለውም ማለት ነው። ከዛ አለቃው ወሰዱት የሽፍተው ዋና ካቦ ጋር አይደል? ከዛ ምንም የለውም ምን ነገር ሲሉት እንዳለ ጫለው ምን ሎሚ ቅዱስ ከተቱ ምናምን ነገር ይላል ማለት ነው። ከዛም በኋላ ምናምን ብሎ ይስቃል። ጭራሽ አለቃችን ላይ ትስቃለ ምናምን ብሎ ሲያደርጉት ተውት እስኪ ለምን ያሳከው ምናምን ሲባል አይ እኔ እኮ ያር ለሚገርመኝ አለ። ከኋላ ጓደኛዬ ዱባ ጭኖ እየመጣ ፋሚሊስ እንግዲህ መብራቷ በመጨረሻ ሀሳብ መታለች። በቀጣይ ቪዲዮ እንግዲህ ሙሉ ቪዲዮን አብረን ቪዲዮችን እያየን ሀሳብ አስተያየታችንን እንሰጣለን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። የዛሬውን ቪዲዮ ከመጨረሳችን በፊት ግን ስለ ሶሻል ሚዲያ ላይ የሚወጡ ግንኙነቶች በተመለከተ ፓስተር ቸሬ በአስቂኝ ንግግሮቹ የሚታወቀው ፓስተር ቸሬ የሰጠው ሀሳብ አለ። እሱን ጋብዣችሁ እኔ ከወዲሁ እሰናበታለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ
የዚህ ቻናል ቤተሰብ ይሁኑ። ሀሳብ አስተያየታችሁን፣ መስተካከል ያለባቸውን ነገሮች ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ሶሻል ሚዲያ ጤነኛ ሰው በጣም ጠንቃቃ ሰው ገብቶ የሚጠቀምበት እንጂ በሽተኛ ገብቶ የሚወጣበት አይደለም። በዚህ በታመመ በታወረ ጨለማ ውስጥ ወድቃችሁ በተጣመመ ልብ ከእግዚአብሔር ተፋታችሁ ሕይወታችሁ ምስቅልቅል ብሎ የተበላሸ ማንነትና ስብዕና ሊይዛችሁ ሕይወታችሁ ተመቶ ድምፅ ጠፍቶባችሁ ሕይወታችሁ ተዘበራርቆ ስትገቡ የሆነች ቆንጅዬ ልጅ ትመጣለች፣ ጸጉሯ እንደዚህ የምትል ወገኔ ሰዎች ርቀውሃል ትላለች። አዎ ትላለህ። የራቁ ለዚህ ነው ብሎ የሌለበትን ስትመሰክርልህ በቃ ትክክል ይሆንክ ይመስላል። እውነትሽን ነው እንቁ ትላለህ። እውነቷን አይደለም፣ ላንተ አይሰራም እሱ። እንደዚህ አልተጽናናችሁ? በገዛ አመላችሁና ባህሪያችሁ ሰዎችን ካጣችሁ በኋላ ሰዎች ሸሽተውሃል፣ ሰዎች ኢግኖር ገጭተውሃል፣ አንተ ትክክል ስለሆንክ ነው ሲሉ እውነት አልመሰለህም ነው ወይ ነው? የታመማችሁ ሰዎች በሽታችሁ በደንብ አልጠነከረም? ሶሻል ሚዲያ ውስጥ ገብታችሁ ለይቅርታ ልባችሁ አልተዘጋም? እንደማይወድሽ የምታቂበት 7 ነጥብ። ጠዋት አይላፊው አላለሽም፣ አይወድሽም ትልሻለች። እውነት ነው። ሰውየው በስራ ብዛት እየተንተፋተፈ ይወጣ አይወድሽም ብላ መሰከረችልሽ። ከዛ አብጠሽ ትጠብቂያለሽ። ባልሽ ቺት እንደሚያረግብሽ የምታቂባቸው 6 ነጥብ። ይሁንች እኮ ዝም ብለሽ 4ኛ ክፍል ተማሪ ትጥበልሽ ልጅ መጣ ስትቀመጡ ሞባይሉን ገልጦ ያስቀምጠዋል ስትልሽ ያልሽ አምነሽ በሽተኛ ሆነሽ እዛው በሽታሽ ላይ በሽታ ጨምረሽ ላትድኝ ቻው የድጥ ሩጫ ትጀምሪያለሽ። ትሰማላችሁ? ስሙ። እግዚአብሔር ድምፅ አለ። የእግዚአብሔርን ቃል ስሙ። አትበሉኝ አለ ኢየሱስ። አትበሉኝ ጌታ ሆይ አትበሉኝ እንደሱ አለ። ለምን ነው ብትሉኛል? እኔ የምለውን አታደርጉም። እኔ የምለውን የሚሰማኝ ቃሌን ሰምቶ ቢፈጽመው ማን እንዲመስል አሳያችሁ አለ። ቤቱን ሲሰራ አጥልቆ ቆፈረ፣ በአለት ላይ መሰረተ። ጠንቃቃ ሰው አሸዋ ላይ ሰርቶ ንፋስ ሲመጣ ፍንግል የሚል አሁን ያለ ከሰዓት ማይን አይደለም። ይህን ሰምቶኝ የሚሰማኝና የሚያረግ ሰው ጽኑ ነው። ማዕበል ይመጣል፣ ችግር ይመጣል፣ ይገፋዋል፣ አይወድቅም። ሊያናጉጠው እንኳን አይችልም። ምንድነው ድፍት ድፍት የሚያረግሽ? አትሰሚማ? ድምጾቹ ብዙ ናቸው። ማትሰም ድምጽ፣ የእናትሽ ድምጽ አለ፣ የአባትሽ ድምጽ አለ፣ የአክስት ድምጽ አለ፣ የጓደኛ ድምጽ አለ፣ የታናሽ ድምጽ አለ፣ የችስታ ወንድም ድምጽ አለ። ድብልቅልቃችሁ ወጥቶ በየት በኩል እግዚአብሔርን ተሰሙት? እምትድኑበት ሕይወት ብርሃን የሆነውን ነፍስ ሕይወት ያለበትን ቃል ከየት ትሰማላችሁ? ስሙኝ።